በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። መድኃኒት ልጁን እንሰብካለን። በዚህ ርዕስ የዘመነ ስብከት ሁለተኛውን ክፍል እናያለን። መልእክቱ ለሌሎችም እንዲደርስ ላይክ እና ሼር ማድረግን እንዳትረሱ። ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። በክፍል 1 ላይ መሲህን አግኝተናል በሚል ማየታችን የሚታወስ ነው። ዛሬ ደግሞ ወልዶ መድኅነን እንሰብክ፣ መድኃኒት ልጁን እንሰብካለን በሚል ቅዱስ ያሬድ በዘመረው ዝማሬ ክፍል 2ን እናያለን። ክፍል 1 ላይ እንደተመለከትነው የመሲህ ክርስቶስ መምጣት ነቢያት አስቀድመው በትንቢት የሰበኩት እንደሆነ እናስታውሳለን። ነቢያት ሰበኩት፣ ምስክርም ሆኑት በሚል ቅዱስ ያሬድም እንደተናገረው በነቢያት የተሰበከው መሲህ ክርስቶስ የአዲስ ኪዳን ዋና ስብከት ሆኖ እያገለገለ ይገኛል። ቅዱስ ያሬድ በዕለቱ ዘመነ ስብከትን በተመለከተ በዘመረው ዝማሬ ላይ መድኃኒት ልጁን እንሰብካለን፣ ወልዶ መድኅነ እንሰብክ እያለ የዘመረው መዝሙር የቤተ ክርስቲያን የዕለት ተዕለት ስብከቷ እንደሆነ የሚታወቅ ነው። ምናልባት አንዳንድ ጥራዝ ነጠቅ የሆኑ ሰዎች ከዚህ እውነት ውጭ የገዛ ምኞታቸውን፣ የገዛ ሀሳባቸውን፣ የገዛ ፍላጎታቸውን ከቤተ ክርስቲያን አስተምሮ ውጭ ሊሰብኩ ይችሉ ይሆናል። ነገር ግን እውነተኛው የቤተ ክርስቲያን ስብከት መድኃኒት ልጁን መስበክ ነው። ሐዋርያው ቅዱስ ጳውሎስ እንደተናገረው የተሰቀለውን ክርስቶስን እንሰብካለን ነው ያለው። የተሰቀለውን ክርስቶስን እንሰብካለን። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ነቢያት የሰበኩት መሲህ ክርስቶስ በዘመኑ መጨረሻ ደግሞ በሥጋ ከተገለጠ በኋላ የቤተ ክርስቲያን ትምህርት የተሰቀለውን ክርስቶስን መስበክ ነው። ይህ ስብከት ሰዎች ሁሉ ወደ እግዚአብሔር ዘወር እንዲሉ ኃይልና ስልጣን ያለው መሆኑን በሐዋርያት ሥራ ምዕራፍ 14 ቁጥር 15 ላይ ተገልጾ እናገኛለን። ልበ አምላክ ዳዊት እግዚአብሔር መድኃኒትን ለሕዝቡ ሰደደ ሲል የተናገረው ትንቢት በዘመኑ ፍጻሜ በሥጋ የተገለጠው ክርስቶስ ዛሬም መድኃኒት ክርስቶስ ለሰው ልጆች ሁሉ ሲሰበክ እናያለን። የሰው ልጅ በሥጋም በነፍስም ታማሚ ሆኖ ብዙ ዘመናትን አስቆጥሮ እንደነበር ይታወቃል። ስለዚህ መድኃኒት ከላይ ለሰው ልጆች አስፈለገ። ጌታ ሲወለድ መድኃኒት ተወልዶላቸዋል ተብሎ የተነገረውም ከዚህ የተነሳ ነው። የውስጥ ደዌ ሕክምና እንሰጣለን የሚሉ በርካታ የሕክምና ማስታወቂያዎችን በትልልቅ ጽሑፍ ተጽፎ ማየት የተለመደ የሚታወቅ ጉዳይ ነው። ቤተ ክርስቲያን የምትሰብከው መድኃኒት ግን በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸከመ ተብሎ በነቢዩ ኢሳይያስ የተነገረው የክርስቶስ አዳኝነት ብቻ ነው። መድኃኒት ልጁን እንሰብካለን ተብሎ የተነገረውም ከዚህ የተነሳ ነው። ወገኖቼ ሌላ መድኃኒት፣ ሌላ መዳን ስለሌለ ነው። ሐኪሞች የተለያየ መድኃኒት ሊያዙ ይችላሉ። አንዱ ባያድን ሌላ መድኃኒት ደግሞ በአማራጭነት ሊያዙ ይችላሉ። ለሰው ልጆች መዳን የተገለጠው ግን ክርስቶስ ብቻ ነው። ሐዋርያው ጴጥሮስ እንዳስተማረው እግዚአብሔር የኃጢአትን ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው ብለዋል። የሐዋርያት ሥራ ምዕራፍ 5 ቁጥር 31 ላይ
እግዚአብሔር የኃጢአትን ስርየት ይሰጥ ዘንድ ራስም መድኃኒት አድርጎ በቀኙ ከፍ ከፍ አደረገው። የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ደግሞ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ እርሱ መሆኑን ጽፎታል። እንደዚሁም ሐዋርያው ጳውሎስ በዕብራውያን ምዕራፍ 1 ቁጥር 3 ላይ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ አለ። ስለዚህ መድኃኒት ልጁን እንሰብካለን ተብሎ የተነገረለት ክርስቶስ የሰው ልጆች ሁሉ መዳን ስለሆነ ነው። የሰው ልጆች ሁሉ የኃጢአት ስርየት ስላለ ነው። ከእርሱ ውጭ ሌላ መዳኛ መንገድ ስለሌለ ነው። ሰዎች በሌላ በምንም መዳን እንደማይችሉ ለሰው ልጆች መዳን ሌላ አማራጭ ስለሌለ ቤተ ክርስቲያን ዛሬም ጥንትም መድኃኒት ልጁን እንሰብካለን እያለች የምታስተምረው ከዚህ የተነሳ ነው። ሐዋርያው ዮሐንስም በመልእክቱ ላይ እኛም አይተናል፣ አባት ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን አለ። አንደኛ ዮሐንስ ምዕራፍ 4 ቁጥር 14 ላይ እኛም አይተናል፣ የዓይን ምስክሮች ነን፣ አባት ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። ዛሬም የሁላችን ምስክርነት፣ ዛሬም የቤተ ክርስቲያን ምስክርነት ይህ ነው። ሰዎች በሌላ መዳን ስለማይችሉ ዘመነ ስብከት እየተባለ የሚጠራው ይህ ወቅት ባለፈው ክፍል 1 ላይም እንዳየነው መዳን የሆነልን ክርስቶስ አስቀድሞ በትንቢት እንደተነገረ ኋላም በሐዋርያት እንደተሰበከ ዛሬም የቤተ ክርስቲያን ስብከት ሆኖ የሚያገለግለው ሰዎች ሁሉ የሚድኑበት እርሱ ስለሆነ ነው። ሰዎች ሁሉ ይህን አውቀው በእርሱ አምነው ይድኑ ዘንድ አዳኝ የሆነውን ክርስቶስን ቤተ ክርስቲያን እየሰበከች ትገኛለች። እስከ ዓለም ፍጻሜ ድረስ ሰዎች ሁሉ የሚድኑበት በእርሱ በክርስቶስ ስለሆነ ነው። ባለፈው ምዕራፍ 1 ላይ እንዳየነው መሲህን አግኝተናል፣ ሙሴ በሕግ ነቢያት ስለ እርሱ የጻፉትን የናዝሬቱን ኢየሱስን አግኝተነዋል እያሉ እንደመሰከሩት ኑና እዩ በማለት ያዩት ለሌሎች እንዳሳዩ ሁሉ ዛሬም ቤተ ክርስቲያን የምታሳየው የምትሰብከው ሰዎች ሁሉ የሚድኑበትን ክርስቶስን ነው። ወገኖች አሁንም ቢሆን መድኃኒት ክርስቶስ ለሰው ልጆች ሁሉ መዳን በመሆን በሥጋ እንደተገለጠ ለሁላችንም መዳን እንደሆነልን ዛሬ መዳን የሆነልን እርሱን ያየን ማዳኑን ያየን ሁሉ ለሌሎች መመስከር መናገር የሚገባን የቤተ ክርስቲያን አደራ ይህ መሆኑን ልናውቅ ያስፈልጋል። አሁንም ቢሆን መድኃኒት ክርስቶስ ለዓለም ሁሉ መዳን መሆኑን ሰዎች ሁሉ ይህንን ማየትና ማወቅ ማመን እንደሚገባቸው ነቢያትም ሐዋርያትም የሰበኩት አዳኝ ክርስቶስ ቤተ ክርስቲያንም የምትሰብከው ይህ ስለሆነ ነው። ወልዶ መድኅነ እንሰብክ፣ መድኃኒት ልጁን እንሰብካለን አለ ቅዱስ ያሬድ። የእኛም ስብከት መሆን ያለበት ይህ ነው ወገኖቼ። ምክንያቱም የእግዚአብሔር ሐሳብ የእግዚአብሔር ዓላማ ሰዎች ሁሉ መዳን ይሆንላቸው ዘንድ ነው። ሰዎች ሁሉ እውነትን ማወቅ እንዲችሉ መዳን ምን እንደሆነ እንዲያውቁ እንዲያምኑበት እግዚአብሔር አንድ ልጁን ወደ ዓለም ልኳል። የተላከው ክርስቶስ አዳኝ የሆነው ክርስቶስ በመስቀል ላይ የተሰቀለው ክርስቶስ ሐዋርያው ቅዱስ ጴጥሮስ እንደተናገረው የተሰቀለውን ክርስቶስን እንሰብካለን እንዳለው ተሰቅሎ ያዳነ በሞቱ ሞትን የሻረ ክርስቶስን መስበክ ሰዎች ደግሞ በዚህ ስብከት አምነው ይድኑ ዘንድ የቤተ ክርስቲያን የዕለት ተዕለት ሥራ ሆኖ እናገኛለን። ሐዋርያት የሰበኩት ይህንን ነው። ነቢያት የሰበኩት ይህንን ነው። ሐዋርያው ጴጥሮስ እንደተናገረው መዳን በሌላ በማንም የለም። ወገኖቼ ቀደም ብዬ እንዳነሳሁት ሰው ለሥጋ ደዌው፣ ሰው ለሥጋ ሕመሙ፣ ሰው ለሥጋው በሽታ የተለያየ የመድኃኒት አማራጭ ሊወስድ ይችላል።
ለነፍሱ መዳን ግን ሌላ አማራጭ የለውም። ሰው የሚድነው በእርሱ በማመን በክርስቶስ በማመን ብቻ ነው። ለምን? ሌላ መዳኛ መንገድ ስለሌለ። አማራጭ የሆነ መዳን የምትጠባበቁ ሰዎች ካላችሁ ባለማወቅ ያሳለፍነውን ባለማወቅ የባከነ ጊዜ ቢኖር ዛሬም መድኃኒት ልጁ እየተሰበከ ስለሆነ የዓለም መድኃኒት በሆነው በክርስቶስ ከድንግል ማርያም በተወለደው በመድኃኒታችን በኢየሱስ ክርስቶስ በማመን የዘላለም ሕይወት እንዲሆንልን ቤተ ክርስቲያን ዕለት ዕለት ስብከቷ ይህ ነው። መድኃኒት ልጁን እንሰብካለን። የዓለም መድኃኒት ልጁን እንሰብካለን። አንድያ ልጁን በመስጠት እንድን ዘንድ የእግዚአብሔር አብ ፈቃድ እንደሆነ፣ የልጁ የኢየሱስ ክርስቶስ ፈቃድ እንደሆነ፣ የመንፈስ ቅዱስ ፈቃድ እንደሆነ ሰዎች ሁሉ የሚድኑበት ስለሆነ መድኃኒት ልጁን እንሰብካለን እያለች ቤተ ክርስቲያን ዛሬም ይህንን ስብከት ታውጃለች። የእኛም ስብከት ይህ ነው። መዳን የሆነልን ማዳኑን ያየን በሕይወታችን መድኃኒትነቱን ያመን የተረዳን ሁሉ ሰዎች ሁሉ ይድኑ ዘንድ ልክ ወንድም እንድርያስ ለወንድሙ ለስምዖን ጴጥሮስ መሲህን አግኝተናል ብሎ አዳኝ ክርስቶስን እንደሰበከለት፣ ፊልጶስ ናትናኤልን መሲሁን አግኝተናል በማለት አዳኝ ክርስቶስን እንዳሳየው እንደመሰከረለት ዛሬም የቤተ ክርስቲያን ቀጣይ አገልግሎት ያዩት ላላዩት እያሳዩ አዳኝነቱን ይመሰክሩ ዘንድ ነው። መድኃኒት ልጁን እንሰብካለን። ወልዶ መድህነ እንሰብክ። ስለዚህ ያዳነን የሕያው እግዚአብሔር ልጅ የድንግል ማርያም ልጅ ክርስቶስ ምስጋና ለእርሱ ይሁን። በቀጣዩና ሦስተኛው የዘመነ ስብከት ትምህርት እስክንገናኝ ድረስ በሰላም ቆዩ።